ألا تنبروا تنسئوا وإلا ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ በጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የተዘጋጀ ታላቅ ጉባኤ በወቅታዊ ሃይማኖታዊና ሀገራዊ ጉዳዮች ላይ ለመወያየት ካህናት፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶች እና ምዕመናንና ምዕመናት የሚሳተፉበት ዓለም አቀፍ የዙም ጉባኤ በዕለተ ገብርኄር ዋዜማ ቅዳሜ መጋቢት 20 ቀን 2017 ዓ.ም ወይንም ማርች 29 2025 ከ12 PM ጀምሮ እስከ 2 PM ኢስተርን ታይም አቆጣጠር ፕሮግራም ተዘጋጅቷል። ሚቲንግ አይዲ 874 1093 7873 ፓስኮድ 580214 ኑ ሁላችንም በጋራ ተሰብስበን ስለ ቤተክርስቲያናችንና ስለ ሀገራችን እንምከር። ጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ጉዞ ወደ አትላንታ ለወገን ደራሽ ወገን ነው። ዲሴምበር 10 ቲጂ ሁማኒታሪያን ኤድ ከተቋቋመ ጀምሮ በተግባር ለወገኖቻችን ፈጥኖ በመድረስ የታደገ ነፍስ አድን ድርጅት ነው። በተለይ በጦርነት ለሚሰቃየው በረሃብና በሽታ ለሚረግፉ ወገኖቻችን በጋራ ልንደርስለት ይገባል። ማርች 30 አትላንታ የምወዳት ጓደኛዬ መስከረም በላቸው ሁሌም እጆቿን ለወገኖቿ ምትዘረጋው ከጓደኞቿ ጋር ልዩ ራት አዘጋጅተዋል። እኔም ከናንተ ጋር ነኝ አይቀርም። ከዚያም ዳላስ በሜይ ላይ ሚኒሶታ፣ ቦስተን፣ እስራኤል እንዲሁም በሌሎች ስቴቶች ሁሉም ዝግጅታቸውን ካሁኑ ጀምረዋል። የለገሱንን ገንዘብ በቀጥታና በፍጥነት እናደርሳለን። ለወገን መድረስ ዛሬ ነው። ማርች 30 የፊታችን እሁድ አትላንታ እንገናኝ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ወታደራዊና ሌሎች ጉዳዮች ላይ በማተኮር እንደዚህም ወደ ኋላ ሄደን አንዳንድ ነገሮችን የምናነሳበትን ከሻለቃ ማሞ ለማ ጋር የምናደርገው ቆይታ ነው። ለዛሬ ሚዘን እየቀረብ ነው። ሻለቃ ማሞ ለማ የቀድሞ ሰራዊት ከፍተኛ ወታደራዊ መኮንን ናቸው። በወታደራዊ ጉዳዮች ላይ እንዲሁ ትንተና የሚሰጡ ባለሙያ ናቸው። ከሳቸው ጋር በወቅቱ አጠቃላይ በኢትዮጵያ ባለው የኃይል አሰላለፍ ወታደራዊ ነክ ጉዳዮች ላይ በማተኮር እንወያያለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተናስተልን ሻለቃ ማሞ። ተናስተልን መሳይ እንደምን አለ? እንደ ሰነበቱ እንደምን አሉ? እንግዲህ ያው ከርሶ ጋር ስንገናኝ ወታደራዊ ጉዳዮች ላይ ግንዛቤ የሚያስጨብጡ አንዳንድ አርዕስቶችን በማንሳት ነው የምንወያየው። ዛሬም እንግዲህ በርከት ባሉ ወታደራዊ ነክ ጉዳዮች እንደዚሁም ከፖለቲካ ጋር የሚገናኙትን እያነሳን እንወያያለን ማለት ነው። የኃይል ጉዳዮች እየበዙ መጥተዋል። ብዙ ፍጥጫዎች እየበረከቱ መጥተዋል። ሰላም ይልቅ ወይም ደግሞ ነገሮች ወደ መፍትሄ ከመምጣት ይልቅ በኃይልና በጉልበት በጦርነት የጥይት ጩኸት የበለጠ እየተሰማ የሚመጣበት ሁኔታ ነው ያስተዋልን ያለነውና እንደው ባጭሩ ወቅቱን እንዴት ያዩት ነው? እንዴት ተከታተሉት? አመሰግናለሁ መሳይ። ያው ሁሉም ኢትዮጵያዊ የሀገሩ ሁኔታ የሚያሳስበው አሁን ሀገራችን ያለችበት ሁኔታ እንቅልፍ የሚነሳ ነውና
ሀገራችንም ህዝባችንም አጠቃላይ እና እንደማንኛውም ዜጋ ውጪ ብንኖርም መንፈሳችን እዛው ነው መላቀቅም አይችልም ዘመናትን ብንኖር መንፈሳችን እዛው ነውና ኢትዮጵያ ውስጥ እንግዲህ አሁን ያለው የእርስ በርስ ጦርነት እና የጸጥታ ሁኔታ ከወታደራዊ እይታ አኳያ እንደ ሁሉም ሰው እንደሚያውቀው በኢትዮጵያ ወታደሩ በጦርነት እንደ ጉድ ይሞታል አካሉ ይጎላል እንደገና ደግሞ የፍትህ የእኩልነት የዲሞክራሲ ሌሎች ጥያቄዎችን በሰላማዊ መንገድ መልስ አላገኘንም ያላገኘው ኃይል ደግሞ በመሳሪያ መብቴን አስከብራለሁ ብሎ በጦር መሳሪያ አንስቶ እሱም ያው የዛቸው ሀገር ዜጋ ነው ይሞታል አካሉ ይጎላል እውነት ለመናገር ከሆነ እንደው ሰገምተው ነው የካዡዋሊቲ ሪፖርት የሚባል በእኛ ሀገር ባይታወቅም በዚህ ከቀጠለ ሀገሪቷ አምራች ኃይል ማጣ አብዛኛው ከሞት የተረፈው አካለ ጎደሎ ዜጋ ሆኖ ምድሪቷን ሊሞላት ይችላልና ከምንም በላይ በእጅጉ የሚያሳዝነው በአሁኑ ዘመን ደግሞ በአገራችን እና የሚሰቀጥጠው ሰላማዊ ህዝብ ወንድ ሴት ህፃን አዛውንት ከሰባዊ ህግ ከባህልና ከእምነት በወጣ መንገድ በግፍ በጭካኔና ባረመኔነት የሚገደለውና ደግሞ በከንቱ የሚፈሰው ነው የዚህ አይነቱ ጉዳት ደግሞ እጅግ ከሚታሰበው በላይ እየበዛ ነው እንግዲህ አገሪቷም ሆነች ህዝቧ ለዘመናት መልሰው ሊገነቡትና ሊቋቋሙት የማይችሉት ሀብትና ንብረትም ይወድማል በዚህ ይሄ እኮ ነው የሚያሳስበው በቃ ወዴት ነው አገሪቷ የምትሄደውና ለዚህ ሁሉ እልቂት ጥፋትና ውድመት ወታደሩም መብት የተነካ ብሎ መሳሪያ ያነሳውም እውነት ሁሉም ኢትዮጵያዊ ሁሉ የጦርኝነት ባህሪ ኖሮት ሳይሆን ሀገሪቷ በተሳሳተ መንገድ እና ከፍተኛ ችግር ባለበት መንግስታዊ ስርዓት እየተመራች ያለች መሆኑን ነው የሚያሳየውና የኔ መደምደሚያ የሚሆነው መቼም ቢሆን የመሪ እንጂ የህዝብ ሆነ የወታደር መጥፎ የለውም እንደውም በወታደር የመሪ እንጂ የወታደር መጥፎ የለውም ይባላልና አሁንም ቢሆን የህዝብ ሳይሆን የመሪ እንጂ የመንግስት እንጂ የህዝብ መጥፎ ኖሮ አይደለም አሁን አንዳንድ ጊዜ እንደው ኤክስኪዩዝ ፍለጋ ህዝቡ እንዲህ ስለሆነ ነው አንዳንዱ ቅመኛ ነው ይላል አንዳንዱ ምን ይላል ግን መንግስታዊ ስርዓት ነው መንግስታዊ አስተዳደር ነው ሀገርን ሰላም አርጎ አንድ አርጎ ግጭትን መጠላላትን መጠፋፋትን አጥፍቶ ህግና ስርዓት አስከብሮ ሊያኖር የሚችል መንግስታዊ ስርዓት ነው ስለዚህ ኢትዮጵያ ውስጥ ያለው ችግር ሁሉ ዋናው ተጠያቂና ዋናው ችግር ያለው በመንግስታዊ ስርዓት ውስጥ ነው ብዬ ነው በጥቅሉ ማየው እንግዲህ በዝርዝር ልንነጋገር እንችላለን እንደው ሻለቃ ማሞ በኢትዮጵያ ባለፉት 6 አመታት አዙሪት ውስጥ ነው የገባችው ከአንድ ጦርነት ወደ አንድ ጦርነት ከአንድ ሰላም መናጋድ ወደ ሌላ ይሄን ተገላገልነው ስንል ሌላ እየመጣ ያለበት ሁኔታ ነው ያለውና እንደው ያገሪቱ የጸጥታ ሁኔታ በየለቱ እንደዚህ እየተበላሸና እየከፋ ይሄደው ለምንድን ነው እንዴት ነው እንደዚህ ሲሆን ነው እንግዲህ በኔ እይታ አሁን እንደው ነገሮችን በርቀትም በቅርብም ስንከታተል በኔ እድሜ ራሱ ሁለት የመንግስት ለውጥ እዛው ኢትዮጵያ ውስጥ ሆኜ አይቻለሁ ከንጉሱ ወደ ደርግ አገዛዝ ስርዓት ከዛ ደግሞ ከደርግ አገዛዝ ስርዓት ወደ ኢህአዴግ ስርዓት እና ቀደም ያለው ደግሞ ከዛ በጣሊያን ወረራ ጊዜ የነበረው የመንግስት ለውጥ ጣሊያን ሀገሪቷን ፋሺስት ጣሊያን ሲቆጣጠር ለውጥ ነበረ በዛን ጊዜ እነዚህ ሁሉ እንግዲህ ሲደመሩ አሁን ከመጣው አይነተኛ ለውጥም ባይባል የጥገና ለውጥ ጋራ 4 ጊዜ የመንግስት ለውጥ በኢትዮጵያ ተካሂዷል ማለት የሚቻል ይመስለኛል በኔ ግንዛቤ ካልተሳሳቱ እንግዲህ መንግስት በተለወጠ ቁጥር ግን
ሁሉ ጊዜ ረብሻ ሁከት የጸጥታ መደፍረስ አለ በሚገርም ሁኔታ በፋሺስት ኢጣሊያ ወረራ ወቅት በብሔሮች መካከል ጸጥታ መደፍረስ ጋር ተያይዞ የብሔሮች ወይም የጎሳዎች ግጭት አለ ይሄ በየትም ዓለም የነበረ ነው በየትም ዓለም ታሪክ በአነስተኛም በመሬት በግጦሽ መሬትም ግጭት አለና ግን ለውጥ ሲመጣ ሁሉ ጊዜ አንዱ ብሔር አንዱ ጎሳ በሌላው ላይ የመነሳሳት ነገር የመጋጨት ነገር አለ ይሄንን ግን በጣሊያን ጊዜ የተፈጠረው እንግዲህ ወላጆቻችን የነገሩን ያወቅነው በታሪክ መጽሐፍም ያነበብነው እንዲህ አይነት የብሔር ግጭቶች ተፈጥሮ ጣሊያን ራሱ ይሄንን ይፈልገው ነበርና አውቆ ያቀጣጥለው ነበር እና በዛን ጊዜ ብዙ ደረጃ ደርሶ ከዛ በኋላ ግን ራሳቸው በተለይ ደግሞ ትኩረት አድርጎ ጣሊያን ትኩረት አድርጎ የብሔር ግጭቱን ያስፋፋው የነበረው በሰፋ ያለ ቁጥር ባለው በአማራና በኦሮሞ ጎሳ መካከል እንደነበረ እኔ ወላጆቼ ነግረውኛል ግን በኋላ እነዛ አስተዋይ ኢትዮጵያን ለጊዜው በጣሊያን ግማሹን እየሾመ አለቃ ያረገ ፍጅቱ እንዲቀጥል ቢያቀጣጥለውም አስተዋይ የሆኑት ኢትዮጵያን ነገሩን ወደ ጎን ትተው ወደ አንድነትና ወደ ፍቅር መጥተው ሁሉም በአንድነት በአርበኝነት ተዋግተው ነው ኢትዮጵያን ነፃ ያወጡት እና ይሄን እንግዲህ በታሪክ ድርሳናት ምናነበው ወላጆቻችን የነገሩን ነው ግን እኛ በአይናችን ያየነው በደርግ ጊዜ ከንጉሱ አገዛዝ ደርግ ስርዓት ሲመጣ በአገሪቷ ላይ ከፍተኛ ቀውስ እና መስቀልቀል ነበረ የብሔር ግጭትም ነበረ ይሄ ይሄኛው ብሔር ከዚህ ቦታው አይደለም ይሄኛው መሬት የኔ ነው ከዚህ ያለው ይሄ ውጣልኝ ማለት ግጭት ነበረ ከዛም አልፎ እነዚህ ድሮ ፊውዳሎቹ ባለ ከበርቴዎቹ ያነሱት ግጭትም አለ እንደገና ደግሞ የሶማሌ ወረራም ተከትሎ ያንን ሁሉ ግን መንግስታዊ ስርዓቱ ከነጥፋቱ ማለት ነው የደርግ ስርዓት ከነጥፋቱ ቅርጽ መያዝ ሲችልና እግር መትከል እንደጀመረ በአመትና በሁለት አመት ጊዜ ባልበለጠ ጊዜ ውስጥ ህግና ስርዓትን አስከብሮ ሀገርን ማረጋጋት ችሏል የብሔር ግጭቱንም ሁሉንም ነገር በቁጥጥር ስር አውሎ አረጋግተው ሀገሪቷን ህግና ስርዓት ያለባት ሀገር አድርጓል በወያኔ ኢህአዴግም ጊዜ ያው ደርግ የራሱ ጥፋት እንዳለው ሆኖ ወያኔ ኢህአዴግም የዘር ፖለቲካ መርዝን ረጭቶ ሀገርን ከመበከሉ ጋርም ቢሆን መንግስታዊ ቅርስ ይዞ እግር መትከል እንደጀመረ የሀገርን ጸጥታና ደህንነት ማስቆምና ማረጋገጥ ችሏል በዛም ጊዜ ቢሆን ተመሳሳይ ቀደም እንዳልኩት የብሔር ግጭት ድረስ የደረሰ የሥርዓተ አልበኝነት እና የጸጥታ መናጋት ነበረ እና ማስቆም ችሏል እና ከፋሺስቱ ዘመን ጋራ ከጣሊያን ጋር የሚመሳሰለው ያሁኑ ነው ለምን መንግስታዊ ስርዓትን ለማስከበርና ስርዓተ አልበኝነትን ለማስወገድ እንደገና ደግሞ በተለይ በብሔር እና በጎሳ ግጭቶችን ለማስቆም አላማ ፍላጎት ብቃት ያለው ሲሆን ነው ይሄ በሌለበት አሁን እንደሚታየው ከማስቆምና ከማረጋጋት ይልቅ ልክ እንደ ፋሺስቱ ዘመን አባባሹና አናቋሪው ራሱ መንግስትና መዋቅሩ ጭምር ይሄ በግልጽ መታወቅ አለበት እኔ እንደው የራሴን ግንዛቤ በግልጽ ብዙዎች በአገሪቷ ውስጥ የሚኖሩ በብዙ አይነት ሁኔታ ሊያብራሩት ይችላሉ የመጀመሪያው በመንግስት ስርዓት ውስጥ ዲናያል ነው ይሄ ክደት ምንም አይነት የስርዓት አልበኝነት ወንጀል አሰቃቂ የወንጀል ድርጊት የተፈጸመውን ሁሉ ምታየው የመንግስት ባለስልጣናት ክደት ላይ ነው ይክዱታል ይሸመጥጡታል በቃ እንደዚህ አይነት ክደት ብዙ ጊዜ የሚመጣው
ዘረኛ ስትሆን ነው ሬሲስት ስትሆን የሌላው ጎሳ ወይም የሌላው ሌላ የምትለው ወይም ሌላ ቋንቋ ተናጋሪ ሰውም መስሎ አይታይም ፍጡርም አድርጋ አታየውም ዘረኛ ስትሆን ግን ለራስም ደግሞ የኔ ዘር ነው ለምትለው እኮ የምትበጅ አይደለም ዘረኛ ስትሆን አሁን ኢትዮጵያ ውስጥ የሚታየው ነገር ዲናይል ነው ዲናይል ብቻ አይደለም ያለው አገዛዝ መንግስት ባለስልጣናት መዋቅሩ ከታች ጀምሮ እስከ ላይ ድረስ ያለው ልክ እንደ ፋሺስቱ ዘመን መርጦ ዋና የሚላቸው ነው ያገሪቷ በህዝብ ቁጥርም በመሬት ቆዳ ስፋትም ዋና የሚባሉ ላይ እሳት እንደሚለኩስ አሁንም እሳት ላይ ነዳጅ እና አዲስ እሳት ያቀጣጠሉ አማዋቂውን ቆስቋሹም የራሱ የመንግስት ባለስልጣናት መሆናቸው ነው ይሄ ነገር በፍጹም ከየባሰ እየጠነከረ የሄደው እየተስፋፋ የሄደው በዚህ ምክንያት ነው ህዝብ በተናጠል እና በጅምላ ይገደላል ይሞታል ይሄን የሚያደርግ የጸጥታ ኃይል ታጣቂ ከጊዜ ወደ ጊዜ እየበዛ ይገኛል መጠየቅና መቅጣት ቀርቶ መረጃውም እኮ እንዳይነሳ ክደት ይፈጸማል እንዳይነሳ እንዳይወራ ሌላው ጸጥታ ሆኖ እንኳን ርምት እንዳይነሳ ሁሉ የሴቶች የህፃናት ሳይቀር በግፍና በደቦ ጭምር መደፈር እንዴት አድርጎ ያንን መቀጣጫ አድርጎ ይሄንን ወንጀል የፈጸመውን ሌላው እንዳይደግሞ ከማድረግ ይልቅ ክደቱና በቃ ምንም እንዳልተፈጠረ ማስመሰሉ መሸፋፈኑ ሌላ ድራማ መስራቱ እየተስፋፋ ስለሄደ ነው አገሪቷን እንዲህ አይነት ግና ስርዓት መጥፋት የሴኩሪቲ ሁኔታ ጠቅላላ ምስቅልቅሉ መውጣት ደረጃ ላይ የደረሰው ሁሉ ጊዜ ክደት እንደዚህ እንግዲህ ይሄ እንዲህ አይነት ነገር እንዲህ አይነት ዲናይል በሚኖር ጊዜ በመንግስት ስርዓት ውስጥ የሰብአዊ መብት ጥሰት ህገወጥነትን መካድ መሸፈን ማስተባበል እና ይሄ እየተቆለለና እየተከመረ ሲሄድ በቃ መጠላላት ውከት ብጥብጥ እርስ በርስ መጠፋፋትና ውድመትን ነው የሚያስከትለው ይሄ የታወቀ ነገር ለምን መሃል ላይ ሆኖ ህዝብን የሚመራ የሚያስተዳድር ስርዓት የሚያስይዝ ህግን የሚያስከብር ፍትህ የሚያሰፍን አካል ሲጠፋ እንዲህ አይነት ኪዮስ መስቀልቀል ነው የሀገር ውድመት የሚከተለው በእንደዚህ አይነት ነውና አሁን እንደዚህ ሲታይ ኢትዮጵያ ገና ትላንትና ወይም ከ6 አመት በፊት የተፈጠረች አይነት ነገር ነው በአለም ታሪክ ቀደምት ከተባሉ መንግስታዊ ስርዓትን ከመራመዱ ሀገራት መካከል የምትመደበው ኢትዮጵያ ዛሬ ትላንት እንኳን የተፈጠረች የሆነች እንትን ሀገር ነው የሆነችው ጠቅላላ ምስቅልቅል የሆነበት ምክንያት እና እኔ ይሄንን ጥያቄ እንትን ለመደምደም አንድ ምሳሌ ልስጥ ይሄ ነገር ከ58 እስከ 60 አመት ይሆናል ምክንያቱም እኔ በዛን ጊዜ ሁለተኛ ክፍል ሊሆን ይችላል ወይ 8 አመት እስከ 10 አመት ሊሆን ይችላል ግን ወደ 60 አመት የተጠጋው ታሪክ ነው የምናገረው ምናልባት ቦታውን ስሙን አንዳንድ ነገሮች ጭንቅላታችን እስከ ልጅነታችን ጀምሮ ተቀርጸው የማይጠፉ አሉ እዛ ጭንቅላታችን እስከ የማይጠፋ ነገር አንዱ ይሄ ነገር ነው ይሄ ምናልባት ኢትዮጵያ የት እንደነበረ ከዛሬ 60 አመት በፊት የሚገልጽ ይመስለኛል ነገሩ የተፈጠረው እኔ በዛ በልጅነቴ ኳስ ወጥቼ ስጫወት ጎረቤታችን አንድ ትልቅ ሰው አሉ አባባ ነው የምንላቸው ስማቸውን አልጠራም ወደ ፖለቲሳይዝ እንዳይሆን ስማቸውንም አስተዋውሳለሁ ቦታውንም በትክክል ቀኑንና ወሩን ነው ማላስተዋውሰው በእድሜ ግን ቆጥሬ
58 ዓመት እንደሚሆነው ወደ 60 ዓመት እንደሚጠቃው ገምታለሁ እና ምንድነው የተፈጠረው እኛ ጎረቤት አባባ ከዴ ምንላቸው በጣም ልጅ የሚወዱ ናቸውና ከቤት ወጥቼ ልጅም ሌላ ልጅ አልነበረም ብቻዬን ኳስ እጫወታለሁ እየመታው ብቻዬን ስጫወት ኳሴን ስመታ እሳቸው በር ላይ ሄደ ኳሱ ሄጄ በሩ ላይ ኳሴን ሳነሳ የእሳቸው ቤት ገርበብ ብሎ ነው የተተው አልተዘጋም በሩ እና በሩን ከፈት ሳረገው እሳቸው በገመድ ተንጠልጥለው ሞተዋል እና አልገባኝም ነገሩ እና ሄጄ ቤተሰቦቼ ጋር ልክ እሳቸው እንዴት እንደተሰቀሉ ነው ሄጄ ነገርኳቸው የእንተናቸውን ዲስክሪፕሽን ነው የሰጠሁት ስላዊ መግለጫ ልክ እንደሳቸው እንደሆኑ ቶኜ ጭንቅላቴንም እኔም አድርጌ ማለት ነው እና ቤተሰብ ተራርጦ ከዛ ፖሊስ መጥቶ ምናምን እንደዛ ተደረገና ዋናው ነጥብ ይሄን ያነሳሁት እኚህ አንድ ሰው በመሞታቸው ያውራጃው አስተዳዳሪ ያውራጃው ፍርድ ቤት ፖሊሶች ጠቅላላ የመንግስት ባለስልጣናት መጥተው እንተን አደረጉ ማለት ነው በዛን ጊዜ አውጫጭኝ ይባል ነበር አውጫጭኝ ያደርጋው መጥተው ያ ጉዳይ ተጣራ ማለት ነው በዛ ሰው አንድ ራሱን የገደለ ሰው ማለት ነው ሳምንት የፈጀ አውጫጭኝ ነው የሆነው የመጀመሪያው ዊትነስ እኔ ነበርኩ የተጠራሁት ያ ሁሉ ህዝብ ተሰብስቦ በልጅነቴ በጣም ትንግርት ነው ያሳየሁት ምክንያቱም ምንም ከመናገር ይልቅ እንዴት በቃ ስላዊ መግለጫ ነበር የሰጠሁት ዋናው ነገር ምንድነው ፖይንቱ አንድ ሰው ራሱን እንኳን ሲያጠፋ ትላልቅ የመንግስት አካላት መጥተው ዝርዝሩን የሚያጠኑበት ህግና ስርዓት የተከበረበት የሰው ልጅ ህይወት ከፍተኛ ዋጋ የሚሰጥባት ሀገር የነበረች ነች ኢትዮጵያ ከዛሬ 60 ዓመት በፊት ዛሬ አንድ ሰው አይደለም ሺህ ሰው ቢሞት ራሱን ቢያጠፋ የሚያጣራ የሚኖር አይመስለኝም እንደውም ዜና እንዳይሆን ይመስለኛል እንትኑ ርብርቡና ልዩነቱ የሰው ሳይሆን የመንግስታዊ ስርዓት አስተዳደር መበላሸት ከጋራ ከአንድ ሀገር መምራት የሚባለው ሀገርን አንድ አርጎ መምራት የሚባለው መንግስታዊ ስርዓት ቀርቶ የዘር የጎጥ ፖለቲካን ተከትሎ የዘር ፖለቲካ ምራመድባት ሀገር በመሆኑ ነው ይሄ ምስቅልቅል የደረሰብንና ወደዚህ ውርደት ደረጃ የደረስነው ብዬ ነው መደመደመው መሳይ እንግዲህ ምናልባት ሻለቃ ማሞት ሰሞኑን ከተከሰተው እና በመንግስት የመገናኛ ብዙሃን ከፍተኛ ትኩረት ተሰጥቶት ስለተራገበው የብርቱካንም ጉዳይ የሆነ ነገር ያየው ይመስለኛል አሁን ከተናገሩት አጠቃላይ ማብራሪያ ተነስቼ በኢትዮጵያ ውስጥ እንግዲህ ግፍ ነው የተፈጸመው ኢትዮጵያ ውስጥ ባለፉት 6 ዓመታት በፊት አልነበረም ማለት አይቻልም ነገር ግን ባለፉት 6 ዓመታት እንደተፈጸመው አይነት በኢትዮጵያ ታሪክ ግፍና መከራ በተለይ የሰው ልጅ እልቂት አሰቃቂ ግድያዎች መደፈር መሰደድ መፈናቀል በጣም ክፉ ነገሮች የሚባሉ ዓለም ላይ በሙሉ ጓዛቸውን ተክልለው ኢትዮጵያ የገቡ ነው የሚመስለው ሀገሪቱ አብይ እንደሚያወራላት መከላከያ ያላትም አይመስልም እንግዲህ በዚህ ደረጃ ሀገር መላቀጥ ስታጣ መከላከያ ሰራዊቱ ምንድነው የሚያደርገው የሚለውንም መልስ ያገኘንበት ይመስለኛል ምክንያቱም ወገንተኛ የሆነ ከመንግስት የመንግስትን አካሄድ የመንግስትን ዙፋን የሚጠብቅ እንጂ የህዝብን ደህንነት የሚጠብቅ እንዳልሆነ በግልጽ የተረዳንበት ነው ምክንያቱም በዚህ ደረጃ ኢትዮጵያ እንደው ስርዓት አልበኝነት ሊስፋፋ ባልተገባ ነበር ሰሞኑን ብቻ ያለውን እንደው ባነሳሎት በገብረ ጉራቻና በአሊዴሮ በሚባሉ አካባቢዎች ሰሜን ሸዋ ኦሮሚያ ክልል ውስጥ 160 ሰዎች ናቸው የታፈኑት በሁለት ክስተቶች በሁለት አጋጣሚዎች ማለት ነው 160 የት እንደገቡ አይታወቅም እንግዲህ ስለ አንዲት ሴት ነው እርሶ በዛ ደረጃ በዛ እድሜው አይተው ያንን ነገር በመግለጽ የመንግስት ሰዎች እንዴት እንደተረባረቡ የነገሩን አሁን 160 ሰዎች የት እንደገቡ እንኳን ሳይታወቁ አንድ ብጣሽ መግለጫ እንኳን ከየትኛው የመንግስት አካል አልሰማንም ነገር ግን ይሄን ለፖለቲካ አላማ
በእነሱ ዘመን ምንም ነገር እንዳልተፈጸመ ኢትዮጵያውያን በገነት ውስጥ እየኖሩ እንዳሉ በሚያስመስልና ራሳቸውን ጻድቅ አድርገው ለማሳየት በሄዱበት ርቀት እቺ ልጅ እውነት ለመናገር ሁለት ጊዜ ነው የገደሏትና እንዲህ አይነቱ ነገር ስንሰማ ምን ያህል እየተሸረሸረ ማንነታችን እሴቶቻችን ምን ያህል ዋጋ እንዳጡ የተረዳንበት ይመስለኛልና እንደዛ አይነት ነገር ነው ያየሁት እንደው ሻለቃ ማሞ ከዚሁ ጋር ተያይዞ ተመሳሳይ ነገር ነው እንግዲህ ላነሳ የምችለው የግና ስርዓት መከበር በኢትዮጵያ ከ60 ዓመት በፊት እንግዲህ አንስተውታል አሁን ሲያነጻጽሩ 4 መንግስታትን ሁለቱን በአካል አይተዋል ሶስተኛውንም ቢሆን ደርሰውበት በደንብ አይተው ነው ከሀገር የወጡት ይሄው አሁንም ያለውንም ስርዓት እንደዚሁ ያዩታል ለንጽጽርም ይመቾታል ያለፉትን 60 ዓመታት እንደው ባጭሩ እንደው ድጋሚም ከሆነ ጥያቄው ባጭሩ ግን እንዴት ይገልጹታል እንዴት እዚህ ደረጃ ላይ ዘቀጥን እዚህ ላይ እንዴት ደረስን ኢትዮጵያ ፈሪሃ እግዚአብሔር ያለባት እየተባለች የምትገለጽ ህዝቧ አሁንም ቢሆን ያለ ህዝቧ አሁንም ቢሆን ይሄ ባይኖር ኖሮ ኢትዮጵያውያን እንተላለቅ ነበር አንድ የሰው ዘርም አይገኝም ነበር እንደ መንግስት እንዳገዛዙ ጭካኔ ቢሆን ኖሮ ለማንኛውም ይሄን እንዴት ይገልጹታል እንደው ባጭሩ እኔ አመሰግናለሁ መሳይ ቅድም እንደገለጽኩት መቼም የሀገራችን ሁኔታ ስለሚያሳስበን እንጂ እኛ ኑሯችንን በስደት አድርገን ምንም የሚጎልብን ነገር የለም ምን ፈልጋውም ነገር የለም ሀገራችንን መርዳት ብንችል በአቅማችን ደስ ይለናል ግን ያም ባይሆን እኛ አሁን ከሀገራችን መንግስትን በመጥላት መንግስትን ዝቅ አድርጎ በማቅረብ ወይም በማወደስ ምናገኘውም ምናጣውም ነገር የለም ግን እውነትን መናገር ደግሞ በጣም አስፈላጊ ነው ምንድነው እንደዚህ የሆነው የሰው ልጅ ህይወት የሰው ልጅ ሰብአዊ መብት ፍትህ መታጣት እልቂት እንደው ዝም ብሎ የራሱ ጉዳይ ነው ያገባኝም ተብሎ ዝም አይባልምና ቀደም እንዳልኩት እኮ ነው ልዩነቱ የሰራ ኢትዮጵያ ውስጥ ያለው ህዝብ ሃይማኖታዊ ኢትዮጵያዊ ሃይማኖት ተከታይ ነው ባህል አለው ሁሉም የራሱ ባህል አለው የጋራም ባህል አለው የሚጋራው ባህል አለው የሚጋራው ታሪክ አለው እና አንድ ሆኖ ለመኖር አንድ ሆኖ የኖረ ነው ብዙም አንድ እንዳይሆን የሚያደርጉ ብዙ ሴራዎች ሲሰሩበት ቢኖርም እንደታሰበው አብዛኛው አብላጫው ወይም ሳይለንት ማጆሪቲ የሚባለው አንድነቱን እንደገና ደግሞ ዋይዝ የሆነ አብሮ የመኖር እንትኑን አላጣ ግን ፖለቲከኞች በከዛ በበለጠ ደግሞ መንግስት ስርዓት ላይ ያሉ መንግስት ባለስልጣናት ናቸው ሀገሪቷንም ህዝቡንም የለወጡት እንዳልከው ነው እኮ ኢትዮጵያ ባይሆን ኖሮ እንዲህ አይነት የዘር ቀስቀሳ እንዲህ አይነት አንዱን ዘር በሌላው ላይ የማነሳሳት ልቅ የሆነ መብት ያለበት ሀገር ከዛም በላይ ደግሞ ኤሊት የተባሉ ፖለቲከኞች የዘር ፖለቲካ አራማጆች የመንግስት ባለስልጣናት ሃይማኖትንና ዘርን ጎሳን አንስተው አንዱም ባንዱ ላይ የሚያስነሳና የሚያጫርስ ነገር እንደፈለጉ ሲናገሩ ማንንም ጠያቂ የሌለበት ከላይ እስከታች ያሉት ማለት ነው ማንንም ጠያቂ የሌለባቸው ሀገር ቢፈጠር ቢኖር ኖሮ ባንድ ጊዜ ሀገር ይጠፋል ህዝብ በርሱ ተላልቆ ያልቀለት ነበር የህዝቡ እኮ ያለው እሴት ነው እኮ እስካሁን በእንትን ያደረገው ጠብቆት ያኖረው ወይም እንትኑን እልቂቱን ዝቅ አድርጎት ሀገሪቷም ልትቀጥል የቻለችው ይሄ ግን እየቀጠለ ከሄደ እንደሌላው ሀገር ማንሆንበት ምንም ምክንያት የለም የሚታየው ነው ሃይማኖትም ዘርም ተነስቶ ማጨራረስ የሚያስችል ነገር ሲነገር ያንን የሚያስከብር ያንን ስርዓት የሚያስይዝ አካል የለም በእሳት ላይ ነዳጅ የሚጨምር ነው ስለዚህ ልዩነቱ የሰው ሳይሆን ኢትዮጵያውያን ለማደግ ለመሰልጠን በአብሮ ለመኖር ምንም የሚጎላቸው ነገር የለም
ትላንት ከሰሜን ጀምሮ የመጣው የዘር ፖለቲካና ዘረኝነት እንዴት እያደገ እንደመጣ እንዴት እግር እየተከለ እንደሄደ ምናውቀው ነው አሁን ዝርዝሩን መናገር የያንዳንዳችንን ኤክስፒሪየንስ ብንናገር ከኤርትራ ጀምሮ ያለው በጎጥ የማሰብ ነገር እንዴት እንዳልነበረ ምንም ባዶ በሚባል ደረጃ እንዴት እርስ በርስ መተማመንና መፋቀር ኢትዮጵያዊነትና ኢትዮጵያን በምን አይነት እናይ እንደነበረ ሰንደቅ ዓላማዋን እኛ በኔ እድሜ ያለን ሰዎች የምናውቀው ነው ከኔ እድሜ ቀደሙ ከዛ በላይ የሚያውቁት ጉዳይ ነውና ያው የሥርዓት ጉዳይ ነው የመንግስታዊ ሥርዓት ድክመትና የተሳሳተ የዘር ፖለቲካ መሰረት ያደረገ ከህገ መንግስት ጀምሮ እስከ ፌደራል አወቃቀር እስከ አሰራር ድረስ ደግሞ ያም ሆኖ እኮ መንግስታዊ ሥርዓቱን ራሱ ሥርዓት የሚያስይዝ ሥርዓት ቢኖር ጥሩ ነበር ልቅ ነው ስለዚህ ህዝቡ በዛ ምክንያት ለዚህ ሁሉ አትሮሲቲ የተዳረገ ነው የሚታየው እንደዚህ ነው የቀደም እንዳልኩት የመሪ እንጂ የህዝብ መጥፎ የለው የመሪ እንጂ ወታደር መጥፎ የለውም እንደሚባለው ነው እንደዛ ነው መደበደበው ነው መሳይ በጣም አስገራሚ ነው እንግዲህ ሻለቃ ማሞ በደንብ ነው የገለጹት ትላንትንም እንድናይ ነው ያደረጉትና እውነት መረገም ነው አሁን ያለው ትውልድ የነበረውን ማስቀጠል እንዳይችል እድሉ አልተሰጠውም የፖለቲካ መሪዎች በተለያየ ቡድን የተደራጁ የፖለቲካ ኤሊቶች ሀገሪቱን የበለጠ ወደ ገደል እየከተቷት መሆናቸው ለኢትዮጵያ እጅግ አሳዛኝ አጋጣሚ ሆኖ ነው የሚጠቀሰው ለማንኛውም ከዚህ ከብርቱካን ጋር በተያያዘም ዛሬም የትምህርት ሚኒስቴር መግለጫ መስጠቱ ሁሉም የመንግስት ኃይሎች መረባረባቸው የሆነ ሊደብቁት የፈለጉት የሆነ ትልቁን ጭካኔ ተግባራቸውን ትልቁን ጉድፋቸውን ለመደበቅ በምን ያህል ርቀት እየተረባረቡ እንዳለ ያየንበት አጋጣሚ ነው ብሎ ማለፍ ይቻላል አንድም ከዚህ ከፋኖ ትግል ጋር በተያያዘ ነው ፋኖ ይሄንን አጋጣሚ በመጠቀም የጀመረውን ዘመቻ አንድነትን ለማቀጣጠል የህዝብ ቁጭትና የህዝብ ብሶትን ለማፈንዳት ብሎ የተጠቀመው አጋጣሚ ነው ብሎም በመንግስት ባገዛዙ ክስ የተመሰረተበት ሁኔታ አለ ለማንኛውም በዚህ ወደ ፋኖ ጉዳይ እንምጣ ፋኖንና መንግስትን እስቲ በወታደራዊ አይን ይታ ከወታደራዊ ቁመናቸው አንፃር አሁን ካለበት አጠቃላይ ሁኔታ አንፃር የኃይል ሚዛኑን እንዴት ያዩታል የጦርነቱ ኃይል በተመለከተም አጠቃላይ ሁኔታውን እንዴት ነው የሚረዱት በወታደራዊ አይን የሁለቱ ወገኖችን ሁኔታ እንዴት ይገልጹታል በአጠቃላይ ጦርነቱንም በተመለከተ የሚሉት ካለ እሺ አመሰግናለሁ መሳይ አሁን እቺ የዘመኑ ነገር መቼም በጣም የሰው አንገብጋቢ ጥያቄ ነው አጀንዳ ነው አሁን የገለጽከው የዚች ልጅ ጉዳይ ግን ትንሽ ነገር ልበል ብዙ በዛ ውስጥ መግባት አልፈልግም ምክንያቱም ገና እየተናፈሰ ያለ ነገር ነው ምንድነው እንዲህ አይነት ነገር ሀገር ውስጥ ሲፈጠር አሁን እንደዚህ የሚታፈኑ ሰዎች በተለይ ደግሞ እነዚህ ዩኒቨርሲቲ ተማሪዎች ሴቶች በጣም እኮ በጣም እያንዳንዳችን ሴት እናት አለን ልጅ አለን የልጅ ልጅ አለን እህት አለን ዘመድ አዝማድ አለን ሴት ልጆች ምን ያህል vulnerable እንደሆኑ እየታወቀ በዚህ ቁጥር ደረጃ ሴቶች ሲታፈኑ በዛ ላይ ደግሞ ዩኒቨርሲቲ ተማሪዎች ሀገር መናጋት እና ያለ አቅም ሁሉ ተረባርቦ ያንን ነገር መቋጨት መቻል ተገላውም ከሆነ መገደላቸው አለበለዚያም ከተቻለም ሬስኪው ማድረግ በድርድርም ቢሆን ደግሞ የፈለገው ዋጋ ተከፍሎ እነዚህን ወጣት ዩኒቨርሲቲ ተማሪ ሴቶች ማስጣል ከአፋኞቹ ለምን የሀገር እንትን ሰቀቀን ሆኖ ነው የሚኖረው ከወላጆቹ አልፎ ያንድ ሀገር ሰቀቀን ነው የሚሆነው እንዲህ አይነት ነገር ሴት ልጅ በዚህ ሁኔታ በግሩፕ በዚህ እድሜ ውስጥ ያሉ በጣም ወጣት ሴቶች እና ስለዚህ መንግስት ከላይ እስከታች ያለው መንግስታዊ መዋቅር በሚገባ ፋንክሽናል ሆኖ የጸጥታ አፓራታሱም ኢፌክቲቭ ስራ የሚሰራ ቢሆን እኮ የመንግስት አቅም ቀላል አይደለም ኢቭን እነዛ አፋኝ አፍነዋል ልጆቹን ተባሉት
አካባቢ ያለ የሚንቀሳቀስ ታጣቂ ኃይል ውስጥ ሁሉ በብዙ ቁጥር አንደርከቨር አስገብቶ ልጆቹ ያሉበትን ሁኔታ ማወቅ ይችላል። የኛ ሀገር የጸጥታ የደህንነት ተቋማት እኮ እስከ ሌላ ሀገር ሶማሌ ሱዳን ድረስ ጠልቀው ገብተው እስከ ጦር ሰፈር ድረስ ከፍተኛ የደህንነት ስራ ይሰሩ ነበርና ግን መንግስታዊ ዊሊንግ አለ ወይ በተዋረድ ያለው ቅድም እንዳልኩት ያንዱ ዘር እየተቆጠረ ነው ወይ እንትን የሚደረገው ይሄ አልጠራምና ይሄ አንድ ነገር ነው። በሌላ በኩል ደግሞ አሁን ልጅቷ መጀመሪያ ቀርባ እንደተናገረችው እንደሰጠችው ምስክርነት ከሆነ እሷ ቪክቲም ዊትነስ ነች ማለት ነው። ቪክቲም ዊትነስ በጣም ኢምፖርታንት ያንን እንትን ጎትቶ ገመዱን ለሌሎችን ሁኔታ ለማወቅ የሚያስችል ነው። እንዴት ዝም ብላ ተተወች ታዲያ እንደዛ ከሆነ የሚላለ ብሎ መጠየቅ ይቻላል። አሁን ደግሞ እንደገና እሷ ወጣ ስትናገር ያንን አትሮሲቲ ያንን ነገር ነው የተናገረችው እና ያ መንግስትን አይመስለኝም የከሰሰችው መንግስት አይደለም የተከሰሰው። አሁንም እነዚህ የሚያፍኑ ናቸው እንግዲህ መንግስት አካል ነው ይሄን የሚያደርገው አይደለም ወይም መንግስት በህጉ ያቋቋመው ነው አይደለም እሱ ሌላ ነገር ነው። ግን መንግስት ቀጥታ ያደረገው እንዳልሆነ ወይም ነው ብሎ የሚገልጽ ነገር የለምና ለምን በዚህ ደረጃ እንትን አጀንዳ ሆኖ እሱን ደግሞ ማርከሻ ነገር ለማድረግ ቅድሚያ እንደተሰጠው አላውቅም። ግን ወደፊት ሁሉም ነገር ይጠራል። ሁሉም ነገር ወደፊት እኮ ይጠራል። እንግዲህ በስሟ ነው አሁን እስካሁን ስሟ አንድ አይነት ነው። ስሟ እንኳን ቢለዋወጥ ትንሽ እንትን ይመስላል። አንድ አይነት ስም ነው ያለው። ዘመድነን ብለው የመጡትም ሰዎች ስማቸው የሚታወቅ ነው። ወደፊት ሁሉ ነገር ይጠራል። ግን አገራችን ውስጥ ግን ምን አይነት ነገር እንዳለ አይኑን ያወጣ ወንጀል እንኳን ምንም አይነት መቋጫ ሊያገኝ እንደማይችል ሶሉሽን ቀርቶ መቋጫ እንደማያገኝ የሚያሳይ ነው። እሱም በየ ወደ ፋኖ ኃይልና የኢትዮጵያ ጦር ኃይል ጠንካራና ደካማ ጎን በሚል ገልጻለሁ። እንዴት ነው ይሄን የምገልጸው? ከወታደራዊ እይታ ወይም ትንታኔ በመንሰጥበት ጊዜ እዚህ ሚዲያ ላይ የህዝቡን ግንዛቤ ለማዳበር ነው እንጂ ወታደራዊ ትንታኔን እዚህ ለማቅረብ አይደለም። ጠቅላላ ሁኔታ በየትኛውም ሀገር እንደሚደረገው ወታደራዊ ትንታኔ ሲሰጥ ወገናዊ ያልሆነ ሙያዊ የሆነ ከልምድ ተነስቶ ህዝብ ግንዛቤ እንዲኖረው የሚያደርግ ነው። ላንዱ ወግኖ ላንዱ እንትን ሚል አይደለም። እንደገና ደግሞ በጣም ዝርዝር አይደለም እና በአሁኑ ወቅት እንግዲህ ያለው የኢትዮጵያ ጦር ኃይልን በብዙ ደረጃ ዝቅ አድርጎ ሊኖር ይችላል፣ ከፍ አድርጎ ሊኖር ይችላል፣ ወይም ደግሞ ሁለቱም ወገኖች የኔ ኃይል የማይነካ ነው ሊሉ ይችላሉ። ግን ህዝብ የተወሰነ ፒክቸር እንዲኖረው ነው የምገልጸው። ለምሳሌ በአሁኑ ወቅት የኢትዮጵያን የጦር ኃይል በምናይበት ጊዜ ጠንካራ ጎን አለው። ይሄ ምንድነው? የአየር የበላይነት አለው። ኤር ሱፐሪዮሪቲ የሚሉት ማለት ነው። ተዋጊ ሄሊኮፕተር፣ ተዋጊ አውሮፕላን፣ ድሮን አለው። የሪኮናይሰንስ ካፓሲቲው በተለይ የድሮን ቴክኖሎጂ ከፍተኛ ነው። ይሄ ጠንካራ ጎን ነው። ሌላ የሜካናይዝድ እና የከባድ መሳሪያ የበላይነት አለው። ይሄ ማለት ከፍተኛ የተኩስ ኃይል የበላይነት ያጎናጽፈዋል። ስለዚህም ይመስለኛል ብዙ ጊዜ ፋኖች በተኩስ ኃይል የሜካናይዝድ እና የከባድ መሳሪያውን ኃይል ካውንተር የሚያደርግ ስለማይኖራቸው ብዙ ኤሪያዎችን ለመቆጣጠርም ሆነ ትላልቅ ከተሞችን እንደዚህ የበላይነት ካለ ያ የበላይነት የተኩስ ኃይል ይሰጣል። ያ የተኩስ የበላይነት ደግሞ በጠላት ወይም ደግሞ የምትዋጋው ኃይል ዶሚኔት ታደርግበታል ማለት ነው እና ሌላው እንግዲህ መንግስት ኃይል ጠንካራ ጎኑ በጦር መሳሪያና በተተኳሽ አቅርቦት የመንግስት አቅምን ይጠቀማል። ያው በተቃራኒው የፋኖ ኃይል ያንን እድል አይኖረውም። በሀገር ደረጃ ወታደራዊ ድጋፍና ገዛ ይደረግለታል። አሁን ያለው መንግስት ኃይል የሀገር ኢኮኖሚ አቅም አለው። በሀገር ደረጃ ደግሞ መልመላ በማካሄድ ከፍተኛ ቁጥር የማሰልጠን አቅም አለው።
እና ስትራቴጂክ ኦፕሬሽናል እና ታክቲካል ሊደርሺፕ የተደራጀ ነው ሰራዊቱ ይሄ እንግዲህ እንደ ጠንካራ ጎን ከሚታየው ውስጥ ነው ደካማ ጎን ብለን በመናይ ጊዜ ከአራት ዓመት በላይ ባልተቋረጠ ጦርነት እርሾን ያጣ ሰራዊት ነው የሚሆነው ይሄ ደካማ ጎን ነው ልክ አንድ ጣፋጭ መጠጥ ውሃ እየደባለቀን ስንጠጣ ጣፋጭነቱ ለተወሰነ ጊዜ ነው የሚሄደው ውሃው የሚደባለቀው በዛ ቁጥር ውሃ ይሆናል ማለት ነውና እንደዛ ነው እየቀነሰ ይሄዳል ሌላው ደግሞ የመንግስት ኃይል ደካማ ጎን የእርስ በርስ ጦርነት ስለሆነ የሚዋጋለትና የሚሞትለት ግልጽና ጽኑ ዓላማ መያዝ አይችልም ይሄ አሁን ያለው ውጊያ ሁሉም ፖለቲካዊ ጥያቄ ያነሱ ናቸው በአማራም ሆነ በኦሮሚያ ያለው ውጊያ የፖለቲካ ጥያቄ እንጂ ሌላ ከውጭ የመጣ ወራሪም አይደለም እንደገና ደግሞ አገር እንደኛም ዘመን አገር ልገንጥል የሚልም አይደለም ምናልባት ኦሮሚያ አካባቢ ያለው ኃይል አንዳንድ እንደዛ አይነት ምልክቶች ይታያል ግን በግልጽ የወጣ አይደለም እና መንግስታዊ ስርዓቱ ባስቀጠለው የዘር ፖለቲካ ምክንያት በመሪም ሆነ በተመሪዎች መካከል ጠንካራ መተማመን የለም በእኛ ዘመን ይሄ አልነበረም አሁን እንኳን አንዳንድ የፖለቲካም ሆነ የወታደራዊ መሪዎች እየወጡ ምን ሾመው ሁሉ በኮታ ነው ሲሉ ሰምቻለሁ በሜሪት አይደለም ማለት ነው ስራ ምደባም በሜሪት አይደለም ማለት ነው በኮታ እንደገና ደግሞ እንዲህ አይነት ነገር ሲፈጠር ኦሮሚያ ክልል ሲሄድ የሚያምነው ላይኖር ይችላል አማራ ክልል መሪዎችም አማራ ስለሆናቸው ኦሮሞ ስለሆናቸው ሌላም ስለሆናቸው ሊባባሉ ስለሚችሉ በእንደኛ ዘመን እንደነበረው እርስ በርስ መተማመን ደረጃው አይደለም ስለዚህ አንድ ደካማ ጎን ነው የተዋጊ ክፍሎች በሜሪት ሲሉ ሻለቃማሞ በብቃት ለማለት እንደሆነ ያው ብቃት መሪ ስትሆን ኦፊሰር ስትሆን ብቃትን የሚመሰክርልህ አዛዥ በኋላ ፖለቲካ አላፊ መሆኗል በየ6 ወሩ ኤፊሺየንሲ ሪፖርት የሚባል ያ በየ6 ወሩ ተሞልቶልህ ነው በ2 አመት ሙሉ መቶ አለቃ በ5 አመት ሻምበል እንደገና ሌላ 5 አመት ሻለቃ ደርሶ ከዛ ደግሞ 4 አመት ሌተና ኮሎኔል ይያልክ የምትሄደው አክሰለሬሽን ካላገኘ በዛ ኤፊሺየንሲ ሪፖርት ነው ሜሪት ማለት እሱ ነው በአመራር በአካዳሚክ ዕውቀት ወታደራዊ ዕውቀት በብቃት በአካል ብቃት እንደዚህ የተባለ ማለት ነው እሱ ነው ወታደር መመዘኛ እንጂ ጎጥ አይደለም ጎጥ ከሆነ ተበላሽቷል ነገሩ እና የተዋጊ ክፍሎች የተዋጊ ሰው ኃይል ጥረት መጓደል ይደርሳል ለምሳሌ አንድ በተከታታይ ውጊያ ሲደረግ ብዙ ሰው በጦርነት ውስጥ ያላለፈ ሰው ምናልባት በሚገባ ላይ ረዳው የሚችለው አንድ ውጊያ ሲደረግ ጦር ሜዳ ላይ በአንድ ቀን ውጊያ እንደ ውጊያው ስፋትና ጥልቀት ወይም ርዝመት የውጊያው ሰዓት ማለት ነው የሚቆስለው የሚሞተው ሁኔታው የማይታወቀው በ50% ሊቀንስ ይችላል ባንዴ ላይክ 1000 ሰው ተሰልፎ ከሆነ 500 ሊጎድል ይችላል የሚቆስል የሚጠፋ ሁኔታው የማይታወቅ ማለት የሚማረክ ሊኖር ይችላል ከዛ እና የሚሞት እንዲ ቀላል አይደለም የሚተኮሰው መሳሪያ አውቶማቲክ ነው የውጊያው አይነት የወታደሮች ዛሬ ዘመኑ የደረሰበት ደረጃ ፕሮቴክሽን ቦዲ አርመር የሚባል አይታወቅም እኛ ጋር እንኳን ቦዲ አርመር በእኛ ዘመን የምናደርገው ሄልሜትም አያደርጉም ሄልሜት ማለት ይሄ ብረት ቆብ የምንለው እሱን ቀርቶ መለየው አያደርጉም ያው ወታደር ሌቫሎን እንትኑ ይሄ ትጥቅ ትግል የሚያካሂደው ቀርቶ ማለት ነው መደበኛ ያለው ነው ስለዚህ ካዡአሊቲ ከፍተኛ ነው እና አንድ ሬጂመንት 1000 ሰው ካለው በአንድ ውጊያ 500 ሊደርስ ይችላል በሁለተኛው ውጊያ 300 200 ሊገባ ይችላል ውጊያው ከቀጠለ ምትክ እንደ ጎርፍ እየመጣ አይተካው
እያነሰ ነው የሚሄደው በአነስተኛ ኃይል ስትዋጋ ደግሞ አቅምህም ሞራልህም አነስተኛ ይሆናልና እሱ ደካማ ጎን ነው በነባር ወታደር በበታሹም በመኮንኖች ጥረት እንግዲህ ባለፈውም ስንነጋገር እንዳልኩት የበታሹም የሚባሉት እነዚህ ኤንሲኦስ የሚባሉ የሰራዊት የጀርባ አጥንት ነው ባክቦን ነው የሚባሉት እነሱ ናቸው ሞተሮቹ ልክ እንደ አንድ ሆስፒታል ነርስ እና ሜትረን ወይም ቴክኒሻኖች እንደሚያንቀሳቅሱት ዶክተሮች ብቻ ምንም ሊሰሩ አይችሉም እንደዛ ማለት ነው የበታሹሞችና የነባር ወታደሮች ያ እርሾን ያጣል ነው የሚባለው በወታደር ያ ምንድነው አመራር ያጣል ማለት ነው በዚህም ሄደ ከማጎኑ ነው ለምን ጦርነቱ አልተቆረጠማ እና የእግረኛ አጋዥ ጦር መሳሪያዎች ጥረት የሬዲዮ ጥረት ይመጣል አሱም እንደዚሁ እንደምታዩት ነው አሁን ፋኖ እንግዲህ እየተዋጋ የማረከ የሚታጠቃቸው እየዘረፈም ቢሆን አጥቅቶ የሚታጠቃቸው መሳሪያዎች ከዛ ሰራዊት ላይ ተወሰዱ ያንን መተካት አለበት ይጠፋል ይወድማል በውጊያ ላይ ይማረካል መሳሪያ እንደዚህ እንደ አምራች ሀገር እንኳን ብትሆን እንዲቀላል አይደለም ያንን መተካት በዛ ጥረት ይኖርበታል መከላከያ ሰራዊት ደካማ ጎኑ ከመኪና መንገድ ወይም መደበኛ ሰራዊት ከመኪና መንገድ ርቆ ወጥቶ እንትን አያደርግም ግዳጅ አይፈጽምም ሎጂስቲክ ሩት የኋላ የከባድ መሳሪያ እርዳታ ይፈልጋል ስለዚህ ይሄ ደካማ ጎኑ ነው እነዚህ ደግሞ የታጣቂ እንደ ፋኖ አይነት ኃይሎች እግረኞች ስለሆኑ የትም ቦታ ሄደው ሰርቫይቭ ማድረግ መዋጋት ይችላሉ ከፍተኛ የስንቅና ትጥቅ አቅርቦት ችግር ይኖራል በዚህ አይነት ሰፊ ወረዳ ነው የሚዋጋው በአማራ ክልል በኦሮሚያ ክልል ችግር ይኖራል ይሄን ደግሞ በብዙ ዜና እናያለን ለምን ወታደር የተራራ ቀለብ አለው ይዞት የሚሄደው አለ የ5 ቀን ድረስ ይይዛል ከዛ ደግሞ ሪሰፕላይ ይደረጋል ያንን ይዞ ነው የሚዋጋው ያንን ካጣ ነው ዝርፊያ የሚገባውን ዘረፉ እንዲያረጉ የሚባለው የሎጂስቲክ ችግር ከፍተኛ እንደሚሆን የታወቀ ነው በእንደዚህ አይነት ጦርነት ከሁሉም በላይ ደግሞ ደካማ ጎን የሚባለው ሰራዊት ድንገተኝነት ማትረፍ አይችልም ችግር ይኖርበታል ሰርፕራይዝ የሚባለው ለድል የሚያበቃ የውጊያ እንትን ነው ለውጊያ ጠቃሚ ነገር ነው ድንገተኝነት ማትረፍ አይችልም ለምን ህዝብ ማንን ነው የሚደግፈው ለማን ነው መረጃ የሚሰጠው የማንን ከማን አላማ ጎን ነው የሚቆመው ከሚለው አንፃር ለመከላከያው መረጃ ከመስጠት ይልቅ የራሱን መረጃ ነው አሳልፎ የሚሰጥበት ስለዚህ ይሄ ደካማ ጎኑ ነው ያልተቋረጠ እርስ በርስ ጦርነት ምክንያት ይሄ ሁሉ ተዳምሮ በአንድ ሰራዊት ላይ ከፍተኛ የሞራል ውድቀት ሊያስከትል ይችላል እርግጠኛ ነኝ ይሄን በመልበት ጊዜ ወታደሮቹም ጭምር እንደሚሰሙ ስለማውቅ ነው ሞራል የሌለው ወታደር 1000 ሆኖ 500 ጋር ገጥሞ ማሸነፍ አይችልም ሞራል የሌለው ለውጊያ ለድል ዋናው ሞራል ነውና እንዲህ አይነት ያልተቋረጠ ጦርነት የሞራል ውድቀትን ያስከትላል እና በዚህም የውጊያ ብቃት ይቀንሳል ከፍተኛ የዲሲፕሊን መዛባት ያመጣል ይሄን አሁን ወዴት ሊሄድ ነው ከፍተኛ የዲሲፕሊን መዛባት ሲመጣ በሰላማዊ ሰው ላይ የሚደርስ ጉዳት ይበዛል በሰላማዊ ሰው ላይ የሚደርስ ጉዳት ሲበዛ በህዝብ ዘንድ ያለው የሀገር የጦር ኃይል የተባለው በህዝብ ዘንድ ተቀባይነት ማጣትና ጭራሹንም በጠላትነት መፈረጅ ይመጣል ይሄ በሚሆን ጊዜ አሁን ባለው ሁኔታ እንደምናው ሌላው በከጂ ብዛት ከፍተኛ መናጋት ይደርስበታል የመንግስት ሰራዊት በዚህ መሰረት የጦር ኃይሉ ያነሰና የኮሰመነ ሊሄድ ይችላል ይሄ የሚያጋጥመው ነገር ነውና የህዝብ ድጋፍ ያጣና የተጠላ ወታደር ልብ አድርጉ በሀገር ላይ ወታደር የህዝብ ድጋፍ የሌለው ወታደር ከባህር እንደወጣ አሳ ማለት ነው አሁን ይሄንን ለሚሰሙ ወታደሮች አንድ ነገር እኔ የምናገረው አንድ መንደር ላይ ተዋግታችሁም ቢሆን ወይም በአሰሳ ላይ ወደ አንድ መንደር ስትገቡ ህዝቡ ጥሎ መንደሩን የሚሄድ ከሆነ
ያ ሰራዊት አልቆለታል ድሮ እኛ ወታደሮች ስንገባ ተዋክተን እንኳን አሸንፈን ወመንደሩን ስንቆጣጠር ሰንደቅ ዓላማ ይዘው ኢትዮጵያን ሰንደቅ ዓላማ ይዘው ተሰልፈው ይጠብቁን ነበር እርግጠኛ ነኝ እነዛኞቹም ነፃውጮቹም ሲመጡ ለነሱም እንደዛ ያረጉ ይሆናል ግን ጦርነቱ እየከፋ ሲሄድ ሰላማዊ ሰው ላይ የሚደርሰው ጉዳት እየከፋ ሲሄድ መንደሩ ባዶን ነው የምናገኘው እና ይሄ ማለት ህዝቡ ጠላት አድርጓል ማለት ነው በዚህ መካከል ያንተ መረጃ አንተ ጠላት ለምትለው ይደርሳል እንጂ አንተ መረጃ አታገኝም መረጃ ከሌለ ደግሞ በውርድምር ነው የምትዋጋው ያንተ መረጃ አሳልፎ ይሰጥብሃል ህዝቡ ይሸፍታል ከዛ በኋላ የዛ ወታደር ነገር ያልቀለታል ማለት ነው ልክ ከባህር እንደወጣ ይሆናል ማለት ነው እና ይሄ ሁኔታ ነው የሆነ ያለው ከማየው ሁኔታ አንፃር ይሄንን እያንዳንዱ ወታደርም ይሆን ወታደር አዛዥ ሊገነዘበው ይገባል ህዝብም ደግሞ ይሄንን እንዲረዳው ነው ይሄንን ምለው ከዛ በኋላ ወደ ፋኖ መሄድ ይችላል መሳይ እንግዲህ ምናልባት መንግስት ላይ ተወሰነ ነገር መጨመር ከተቻለ ሻለቃ ማሞ እንግዲህ ካላማ ሀገር አንፃርም አንስተውታል እስካሁን በርስ ጦርነት የተጠመደ ሰራዊት ነው የሰራዊቱ አመራሮችም ወጥተው ተናግሯል ከአንድም 3 ምናልባት በየመድረኩ የሚናገሩ ያልተሰሙ ካሉ አናቀም ነገር ግን በይፋ በቴሌቪዥን የሰማናቸው 3 ወታደራዊ አዛዦች ሰራዊቱ እጅግ እንደሰለቸው ከፍተኛ የሆነ በጦርነት የመሰላቸት ጋር ተያይዞ እየተበታተነ እንዳለ ደግሞ በተለያዩ የመረጃ ምንጮች ያረጋግጥንበት ሁኔታ ነው ያለው እንዲህ አይነትን ሰራዊት በመንድነው መንግስት መስመሩን ይዞ እንዲቆይ ሊያደርግ የሚችለው አሁን እንደምንሰማው ተጨማሪ ኃይሎች እየሰለጠኑ ይገባሉ በእንደዚህ አይነት መልኩ ሰራዊቱን ማቆየት ይችላል አገዛዙ ምክንያቱም መሰረታዊ የሆነ ችግሩ የዓላማ ችግር ነው ወታደሩ ሊሞትለት የሚችለው ዓላማ የለውም ምናልባትም በዛ በኩል የሚተኩሰው ወንድሙ ሊሆን ይችላል ስለዚህ በእንደዚህ አይነት ሁኔታ ሰራዊት ቁጥር በመጨመር መሳሪያ በማንጋጋት ቀደም ሲል የመሳሪያ በላይነት አለውም ስላሉ ነው በዛ በእንደዚህ አይነት መልኩ ሰራዊቱን ይዞ ማቆየት ይቻላል ወይ መሰግናለሁ መሳያቀው ይሄ መጨረሻው ላይ እናያለን ይሄ አሁን እኔ የምገልጸው ለካማና ጠንካራ ጎኑን ለህዝብ እና ለራሱ ለወታደሩም ጭምር እንዲያውቁት ነው መጨረሻ ላይ ግን ቀደም እንዳልኩት የውጊያ ብቃት የሚቀንሰው እዛ አዲስ እዛ ጣፋጩ መጠጥ ውስጥ ውሃ እንደመጨመር ማለት እኮ ነው አዲስ የሚመጣው የበታይ ሹሞች በጣም ተጎጂዎች ናቸው በውጊያ ላይ ግንባር ላይ ጓድ የመቶ ሻምበል የሚያዋጉ ስለሆነ ተጎጂዎች ስለሆኑ የበታይ ሹም ዝም ብለ ከመሬት ተነስተ ወታደር ልታሰለጥን ልትሞላው ትችላለህ ሜዳውን ግን መሪ ከሌለው ትክክለኛ ኤክስፒሪየንስ ያለው ቅይጥ ካልሆነ ነባር ወታደር የሚባለው ቅይጥ ነው ማለት ነባር ወታደር የሚሰራውን ያውቃል ያንን እየተከተለ እንደው ሙጊያ ላይ እኮ ነባር ወታደሮችና የበታይ ሹሞች አለንጋ ድረስ ጨፈቃ ድረስ ይዘው ነው የሚያዋጉት እነዛን ያየ ነው የሚሰልጠው ተዋጊ የሚሆነው አለበለዛ ምንም እርባና የለውም በዛ ላይ የሞራል ፋክተር በጣም አስፈላጊ ነገር ነው ሞራል ደግሞ እንደዚህ በተከታታይ ውጊያ እያደረግ ተከታታይ ጥቃት እየደረሰብህ የሚታየው ነገር እኮ ነው የሚማረኩትን እጅ የሚሰጡትን እየሰማን እኮ ነው የሚናገሩት አንተ አሁን ከተናገርከው በላይ እኮ እነሱ ይናገራሉ በምን አይነት ሁኔታ በሎጂስቲክም በሞራልም እንትን በአላማ ጽናትም ምን አይነት ደረጃ ላይ እንዳሉ እኮ ይናገራሉና አሁን ሰዎች የጥይት ማብረጃ የሆኑ ብቻ የሚቀጥል ውጊያ አይነት ነው የሚሆነው እንደዚህ ደረጃ ከተደረሰ በኋላ እኛም እኮ እዚህ ደረጃ ላይ ወደዚህ ደረጃ የተቃረምንበት ጊዜ እኮ ነው የመጨረሻው ጊዜና ይሄ በግልጽ የሚታይ ነገር ነውና አሁን እስቲ የፋኖን እንግዲህ ፋኖን ነው ያየሁት መጀመሪያ ፋኖ በግልጽ በሆነ የመጠቃትና የመገፋት የቁጭት መንፈስን አላማና እምነት አንግቦ የተነሳ መሆኑ አሁን እየተረጋገጠ ነው የትጥቅ ትግሉ ሲጀመርም ሆነ አሁን ድረስ
የሚታየው ሁኔታ ኡናን ለመናገር ከሆነ የዓላማውን ትክክለኛነት የሚያሳይ እንጂ የሚያረክስ አይደለም። እኔ ሚዛናዊ የሆነ ነው የምናገረው። ለምን ቢባል ወያኔ ቲዲኤፍ የሚለው በሌላው ኢትዮጵያና ኢትዮጵያውያን ላይ ያዘመተው ኃይል አሁንም ኢንታክት ሆኖ እንዲገኝ ተደርጓል ነው ያለው። ይሄ ሆኖ የሚዋጋ ወታደር ጠፍቶ መስዋዕት የሚሆን ጠፍቶ ሳይሆን መንግስት በተከተለው የተሳሳተ የድርድርና ያፈጻጸም መንገድ አሁንም ኢንታክት ነው። ያ አማራ ክልልን ወሮ ያንን የመሰለ እንትን ውድመት ያደረሰ ኃይል መንግስትን ለመለወጥ ወይም ዓላማው ምናልባት ግቡ 4 ኪሎ ሊሆን ይችላል። ግን ያ ሁሉ በደል እና ያ ሁሉ ውድመት የደረሰው በአማራና በአፋር ክልል ነው እና ያ ኃይል እኮ ኢንታክት እንደሆነ አሁን ብዙ መረጃዎች እየወጡ ነው ወይም ራሳቸው ያመኑ ነው። እና ከዛ ሌላ የሸኔ የሚባለው ኃይል አሁንም በኦሮሚያ ክልል እስከ አማራ ክልል አዋሳኝ ድረስ ተጠናክሮ የቀጠለ ነው። የሌሎች ክልሎች ልዩ ኃይሎች ያለመፍረስ ደግሞ አሁን ይፋ ሆኗል። ይሄ ትልቁን እንትን ያፈነዳው የኃይል ማነው ልዩ ኃይል መፍረስ አሁንም በሌሎች ክልሎች ኢንታክት ሆኖ እንዳለ እየታየ ነው። እና ይሄ አሁን ቅድም ያነሳው ነገር አንድ ሌላ ማሳያ ሊሆን ይችላል። የዚች ብርቱካን የምትባለው ልጅ ጉዳይ የሷ ነገር ትክክለኛ ሆኖ እውነታው የሚወጣ ቢሆንም ግን ብዙ ነገሮችን ነው ወደኋላ የሚያስታውሰው እና ስለዚህ ፋኖ ጠንካራ ጎን የሚባልለት ያው ዓላማ ይዞት የተነሳው ዓላማ ኢንታክት ነው። በእግረኛ ተዋጊ ኃይል ግንባታ በአጭር ጊዜ ውስጥ ለከፍተኛ እድገት መድረስ ችሏል። በጣም ይሄ ትልቅ ውጤት የሚባል ነው በፋኖ ረገድ ከታየ። መጀመሪያ ይሄ ፋኖ በጎበዝ አለቃና በውስን ውትድርና ልምድ ባላቸው አመራሮች ነው የተጀመረው። ከጊዜ ወደ ጊዜ ግን አሁን እንደምናየው በተማሪ ሰው ኃይልና በወታደራዊ ዕውቀት ባላቸው ባለሙያዎች እየተጠናከረ እየሄደ ነው። የሚዋጋበትንና ከምንም በላይ ይሄ ፋኖ ኃይል የሚዋጋበትንና የሚንቀሳቀስበትን የመሬት ገጽ የአየር ጸባይ መውጫ መግቢያውን የህዝቡን አኗኗር ባህል ከዛው የወጣበት አካባቢ ስለሆነ በሚገባ ማወቁ በጣም ትልቅ ጠንካራ ጎን ነው። በእግር ይጓዛል ፋኖ። በእግር ጉዞ ፍጥነትና ረጅም ርቀትን በመሸፈን ከፍተኛ ልምድ አዳብሮ ጥንካሬ የሚያሳይ ነው። እንግዲህ በእኛም ጊዜ ቢሆን የነዚህ እኛ ምንዋጋቸው የነበሩት የሀገር ነፃ አውጪዎች ወይም ተገንጣዮች የነበሩት በዛን ጊዜ ወይም እንደ ወያኔ አይነቱ ደግሞ ተገንጣይ ብቻ ሳይሆን አስገንጣይም ጭምር ነው የነበረው። ለኤርትራ መገንጠል ጭምር ይዋጋ ስለነበረ እነሱን ስናይ በተለይ የኤርትራዎቹ ነፃ አውጪዎች በእግር የመጓዝ ችሎታቸው ከኛ በጣም የላቀ ነው። ለምን አማራጭ የላቸውም። መደበኛ ሰራዊት ነው መኪና አውሮፕላን የሚጠይቀውና ማነው ፋኖም ያንን ከፍተኛ ጥንካሬው ነው። የአካባቢው ህዝብ ከፍተኛ ድጋፍና ትብብር አለው። ለምን ከየአካባቢው ስለወጣ ልጆቻቸው ናቸው መሳሪያ አንስተው አባቶቻቸው ወንድሞቻቸው ናቸው እና ያንን ድጋፍ ወደ መከላከያ ሰራዊቱ ለማዞር በጣም ከባድ ነው። በዚህ ጊዜ በጣም ከባድ ምናልባትም የማይቻል ነው። ሌላ ፋኖ ጠንካራ ጎኑ ሆኖ የሚታየው ይሄ የዘመኑን የሲሜትሪክ ጦርነቱ ኤንጌጅመንት ደረጃ ላይ ደርሷል። አሁን ይሄ ሲሜትሪክ የተባለው በዚህ በአፍጋን ከቬትናም የሚጀምር የውጊያ አይነት ነው። መደበኛ ሰራዊትን በደፈጣና በመደበኛ ውጊያ በሚመስል እንትን ማድረግ ማለት ኮንፍሮንት ማድረግ ማለት እና ጠቅላላ መደበኛ ሰራዊቱ ታክቲክ ስትራቴጂም ያጣለት ውጊያ አይነት እንዲሆን የማድረግ ታክቲክ ነው እና አሁን የምናያቸው ውጊያዎች አሲሜትሪክ ደረጃ ኤንጌጅመንት ደረጃ ላይ የደረሰ ነው የፋኖ ውጊያ።
እንግዲህ ይሄ ሲባል ብዙ ጊዜ አንድ ጊዜ ማንተ ጠይቀህ ነበር ጸረ ሽምቅ ውጊያ ተደራጅቶ እናጠፋዋለን ያሉ ነው እንዲህ ብለህ ጠይቀህ ነበር ሽምቅ ውጊያን ገና ከጅምሩ በጸረ ሽምቅ ውጊያ በሚባለው ጅምር ደረጃ ላይ ያለ በጸረ ሽምቅ ውጊያ ልታጠፋው ትችላለህ ቀደም እንዳልኩት አካባቢውን የሚያውቁ ከአካባቢው ጋር ሊመሳሰሉ የሚችሉ ከአካባቢው ህዝብ ድጋፍ ያለው ሽምቅ ተዋጊ አሰልጠነ አደራጅተ ማለት በማዝመት ማለት ነው እዚህ የሲሜትሪክ ኢንጌጅመንት ደረጃ ላይ የደረሰን ኃይል እና በ10,000 በ100,000 ደረጃ የደረሰን ጸረ ሽምቅ ውጊያ አቋቁመህ ልታጠፋው ማጥፋት አይደለም ልታጠፋው አትችልም አሁን እንደሚታየው በተግባር እንደሚታየው ደግሞ የፋኖን ኃይል ማጥፋት አይደለም ማዳከም አልተቻለም እና ስለዚህ ይሄ እንግዲህ ከብዙ በጥቂቱ የፋኖ ኃይል ደካማ ጎን አርጎ ሰው ገነብዘው ይችላል ከወታደራዊ ግንዛቤ አኳያ ሌላ ግን የፋኖን ደካማ ጎን ማየት ያስፈልጋል በፖለቲከኞችም እንደሚጠቀሰው በወታደራዊ አንዱኑ አንድ አልሆኑም የሚለው ሳይሆን ማዕከላዊ የለውም ፋኖ ሴንትራል ኮማንድ የለውም ሴንትራል ፕላኒንግ የለውም ማለት ነው ሴንትራል ኮማንድ ከሌለው በማዕከላዊነት ሆኖ የዘመቻ እቅድ የሚያወጣ ኦቨርቪው ያለው ፋኖን ኦቨርቪው የፋኖ ኦቨርቪው ያለው የሚሊተሪ እንትን ኦርጋናይዜሽን የለው ይሄ ደካማ ጎን ነው ስትራቴጂክ የሆነ ይሄን በመሆኑ ስትራቴጂክ የሆነ ሊደርሺፕ የለው ወይም ኦርጋናይዜሽን አደረጃጀት የለው በታክቲክ ደረጃ ብቻ ነው የሚዋጋው አንተ ብዙ ጊዜ ስትጠይቅ ሰማሃለሁ እንደው ይሄ እንዴት ነው እንደው ያው ነገር ነው የሚደገመው ታክቲካል ቪክቶሪ ነው እስካሁን የሚታየው ኖት ስትራቴጂካል ቪክቶሪ ማይታይበት ምክንያት የተቀናጀ ውጊያ ኮኦርዲኔትድ ባትል የሚባለውን ማድረግ አይችልም ለምን ሴንትራል ኮማንድ ሻለቃማሞ እነዚህን ሁለቱን እንደው ሊያብራሩት ይችላሉ ታክቲካል እና ስትራቴጂካል እንደው ለተመልካች ግንዛቤ የሚሆነው ይሄ ታክቲካል የሚባለው ለጊዜያዊ የሆኑ ተልኮችን ለማስፈጸም የሚደረግ ጊዜያዊ ስትራቴጂ ናቸው ያኛው ደግሞ በዘላቂነት ትልቅ ግብ ለመምታት ትልቅ ወታደራዊ ድልን ለማግኘት የሚደረግ እቅድ ነው እንደው በሁለቱ ማለ ያለው ልዩነት ለማወቅ ነው ምክንያቱም ብዙ ጊዜ በፋኖች ማለ ያለው ድክመት ሲገልጹት ይሄ ሰሞኑ ዘመቻ አንድነት በተወሰነ ደረጃ የጋራ ወታደራዊ መናበብ ያለበት በመሆኑ ችግሩን ለመቅረፍ ምልክት ያሳዩበት ነው ማለት አይቻልም ወይ የሚለውንም አንድ ላይ ነው ቢመልሱት እንግዲህ ስትራቴጂክ ፕላኒንግ ወይም ስትራቴጂክ ድል የሚባለው እቅድ የሚባለው እንዴት ነው አሁን አንተ ግቢ ውስጥ ሆነ አጥር አለ ቤትህን ታያለ ግቢውን ታያለ ግን ጎረቤትህን 2-3 ቤት አልፈ ሌሎቹን አካባቢህን ለማየት አንድ ከፍ ያለ ቦታ መሆን አለበት ከዛ በኋላ የሚመጡ ነገሮችን መንገዶችን ምናውን ኦቨርቪው ኖሮ ምን መጣበይ ምን እንዴት ሊሄድ በየት የሚለውን ታያለ ማለት ነው አይተ ፕላን ታረጋለና ግን ቤት ግቢ ውስጥ ከሆንክ ቤትህን እና ግቢህን ነው ከዛ አልፈ በወፍ በረር የምታየው ነገር በወፍ በረር የምታቀደው ነገር የለምና ስትራቴጂክ የሆነ ነገር ወይም ከፍ ብለ አይተ ሁሉንም ነገር አጠቃለ ፕላን ለማድረግ አትችልምና ስትራቴጂክ የሚባለው ሁሉም ለምሳሌ በአማራ ክልል በአራቱም ግዛቶች ያለውን ውጊያ ኦቨርቪው ኖሮት ፕላን አድርጎ በጎጃም በሸዋ በጎንደር በወሎ በየትኛው ስትራቴጂክ ቦታ ዘጋለው የትኛው ጋር ውጊያ አድርጋለው የትኛውን ደግሞ ቆርጣለው በየትኛው በኩል እገባለው የሚለውን የሚያቀድ ስትራቴጂክ ሊደርሺፕ ወይም ሴንትራል ኮማንድ የለህም ማለት ነው አንተ ያ ልክ እዛው አጥር ውስጥ ሆነ የምታየው ነገር አይተ የምታቀደው እቅድ ነው ያለው ማለት ነውና የምታገኘውም ድል በዛው የተወሰነ ነው የሚሆነው
የምታውቀውም ስለ ግቢ ስለ አካባቢ ወይም ካጥራ አጠገብ ያለው ነው እንጂ ከሩቅ አይተ የምታቀደው የምትሰራው የምታገኘው ድል አይኖርም እንደማለት ነው በቀላሉ አብራሪቸው ከሆነ አሁን ፋኖች የሚሉት እንግዲህ በአራቱም ቦታ ቀዳውጥተን ማለትም ተነጋግረን እንትን ያለ ነው ኦፕሬሽን ላይንን የሚሉት ሁሉም በየቀጠናቸው የሚዘምቱት እንጂ ከአንድ ማዕከል ሆኖ በታይሚንግ ወይም ደግሞ በዳይሬክሽን የሚመራቸው አንድ አካል ኖሮ ይሄኛው ይቆም ይሄ ወደዚህ ሄድ ያ ወደዚህ ሚል አልፈጠሩም ስለዚህ ስቲል ታክቲካል ናቸው እንትናቸው እንጂ ስትራቴጂካል አይደሉም ስትራቴጂካል ኦርጋናይዜሽን የላቸውም ይሄ ነው ግልጽ ሆኖ ከሆነ ወደ ሌላው ልጅ አው ግልጽ ነው ምናልባት አሁን ካሉበት ከትግሉን ከጀመሩበት ጊዜ አንፃር ያ ነገር ላይ አለመድረሳቸው ወይም ደግሞ በዛ ደረጃ ለመገኘታቸው እንደ ድክመት ሊቆጠር ይችላል ያሻሻሉ ወደፊት ያንን ነገር ሊያሳዩ የሚችሉበት ምክንያቱም ድንገት የተጀመረ ትግል ነው ሁሉም ከየቤቱ መሳሪያውን አንስቶ ባልሞት ባይ ተጋዳይነት ትጥቂን አልፈታም ብሎ የተጀመረ ትግል ነው ያንን ለማሰብና እንትን ለማለት የሚያስችል በቂ ጊዜ ሳግኝተዋል ወይ የሚለው ከነሱ አንዳንድ ድክመቶች ባሻገር ያለው ጊዜስ ፋታ የሚሰጥ አልነበረም አሁን እንደውም እንደምንሰማው ከሆነ 80% በማደራጀት ስራ 20% በውጊያ ላይ ነው ያሉት አብዛኛውን ጊዜያቸውን የሚያጠፉት በማደራጀት ስራ ላይ እንደሆነ ነው ለመረዳት ይቻላል ምክንያቱም ሳይደራጁ ነው ወደ ውጊያው የሄዱት ከፈረሱ ጋሪው ቀድመዋል ሳይደራጁ ውጊያ ጀመሩ ውጊያ ያካሄዱ ነው እየተደራጁ ያሉትና ካለው ፋታ የማይሰጥ ውጊያ አንፃር ይሄን ነገር ባጭር ጊዜ ውስጥ ማድረግ ይችላሉ ወይ ለማድረግ ስድል የላቸው እንደው በቀጣይ ኦኬ መሳይ አሁን እኔ በገልጻው ያለው እንደካማና ጠንካራ ጎን እንጂ እነሱን ብሌምም የማድረግ የማድነቅም አይደለም ይሄን አልሰሩም ይሄን አላረጉም ሳይሆን እንደውም ከተባለ ቀደም እንዳልኩት ሁሉም በጎበዝ አለቃ በመንደሩ በአካባቢው ነው ተጥቃንስቶ ትግል የጀመረው ይሄ ታክቲካሊ እንደውም በቀደም ያልኳቸውን በጸረ ሽምቅ ውጊያ ባንድ ጊዜ እንትኑን ድርጅቱን ለማፍረስ ወይም ለመደምሰስ ወይም ለማሰናከር ያላሻለው እነሱ አውቆ ባያደርጉትም ሁኔታ የፈጠረው ከየቦታው መነሳሳታቸው ውጤታማ ያረጋቸው እሱ ነው ለምን ከምንም በላይ በራሳቸው ኢኒሺዬቲቭ ነው የሚዋጉት ኢኒሺዬቲቭ በጣም እኛ በእኛ ዘመን የኛ አዛዦች ኢኒሺዬቲቭ አቸው የአዛዥ ኢኒሺዬቲቭ ተነፍጎ ነው ያ ሁሉ ውድቀት የደረሰው ኢኒሺዬቲቭ አላችሁ በኢኒሺዬቲቭ ይዋጉ ነበር ያ እንዲጠቅማቸዋል ታክቲካሊ እንደገና ደግሞ የጦር ኃይሉ እነሱን ለመደምሰስ ግዙፍ ኃይል ይዞ ቢመጣም ባንድ ጊዜ በጣም የተበታተኑ ስለሆነ ባንድ ቦታ ወይም በሁለት በሶስት ቦታ ሊያገኛቸው አይችልም ስለዚህ ያ ውጤታማ አድርጓቸዋል ሰርቫይቭ እንዲያደርጉ እንደገና ደግሞ በመሳሪያም በሰው ኃይልም እያደጉ እንዲሄዱ አድርጓቸዋል ታክቲካሊ መርጠውትም ባይሆን ሁኔታ አስገድዷቸው ያደረጉን ነገር ጥቅም እንጂ ጉዳት የለው ግን የሚጎላቸው ነው አሁን እኔ በደካማ ጎን ምቆጥረው ይሄ ወደፊት የሚደርሱበት ሊሆን ይችላል እንደገና ደግሞ እነሱ ይሄም የሚጠፋቸው አይመስለኝም ግን ለጠቅላላ ግንዛቤ እንዲረዳ ያው ታክቲካል ድል ብቻ የሚያገኙበት ምክንያት አንዱ ይሄ እንደሆነ ለማስረዳት ነው ሌሎችን ነገሮችም አሉ ይሄ ብቻ አይደለም ለምሳሌ በሰው ኃይልና በመሳሪያ በግንኙነት መሳሪያ እንግዲህ ሰው ኃይል ስንል የሰው ቁጥር ነው መሳሪያ ስንል የተለያየ የግረኛ ጦር ማለት የነፍስ ወከፍ እንደገና ደግሞ የቡድን መሳሪያ እንትን ተቆጥሮ ስትራክቸር የሆነ ለምሳሌ ብርጌድ ክፍለ ጦር ሻለቃ ከዛም እዝ ኮር የሚሉትን ይሄ እዝ ኮር የሚባለው እንኳን እንትን ነው ታክቲካል ሊደርሺፕ እንትን ነው
ቋሚ እስከ ክፍለ ጦር ያለው ግን ዩኒት ነው ስለዚህ ያንን ስትራክቸራል በሆነ መንገድ ለማዋቀር የሚቻለው አንድ ማዕከላዊ ሴንትራል ኮማንድ ሲኖር ስለሆነ አሁን ሁሉም በየቀጠናው ያለው ምናልባትም በየእዙ ያለው በራሱ እንትን ነው ለምሳሌ አንድ ክፍለ ጦር ስንት ሰው ኃይል ይኖረዋል 5000 ነው 10000 እሱ ከሆነ ብርጌድ ስንት ይኖረዋል ሚኒመም ማክሲመም እንደገና በአንድ ብርጌድ ውስጥ ስንት አጋዥ መሳሪያ ይኖራል እና ስንት ማለት ስንት ጸረ ታንክ ስንት ከባድ መትረየስ ስንት ማለትም ዶሽቃ ወይ 50 ካሊበር ሞርተር የሚለውን ነገር አድርገው ስትራክቸርድ የሆነ ነገር ለመስራት የሚያስችል ማለት አላደረጉም ገና ይሄን እንግዲህ እያደረጉ አሁን ያዋቀርን ነው እያደራጀን ነው ስትራክቸር እየሰራን ነው የሚሉት ይሄ ነው አንድ እያንዳንዱ ቀጠና ይሄን ካደረገ በኋላ ደግሞ ሁሉም ቀጠናዎች አንድ ወጥ እንትን ይኖራቸዋል ማለት ነው መከላከያው ራሱ አለው ሬጂመንት አለው ክፍለ ጦር አለው ከሬጂመንት በታች ሻምበል አለው በክፍለ ጦር ስንት ሰው ነው እንደገና ደግሞ በሻምበል በሬጂመንት ስንት ሰው እንደሆነ ምን መሳሪያ እንዳለው ይታወቃል እንደዚህ አይነት ስትራክቸር ገና እዛ አንድ ወጥ አልሆኑም ይሄ እንደ ደካማ ጎን ሊቆጠር ይችላል ቅድም እንዳልከው ይሄን ማድረግ የሚችሉ ሆኖ አለማድረጋቸው ሳይሆን በሂደት የሚያደርጉት የሚጎርላቸው ነው ማለት ነው ከዛ እንደ ደካማ ጎን የሚታይባቸው በከባድ መሳሪያና ሜካናይዝ ትጥቅ እንዲሁም በጸረ አውሮፕላን መሳሪያ ትጥቅ አልተጠናከረም ይሄ እንደ ደካማ ጎን ይቆጠራል ቅድም ያልኩት ፋየር የተኩስ ኃይል ለማግኘት የከባድ መሳሪያ እንደ መንግስት በታጠቀው ልክ ላይሆን ይችላል አይሆንም ደግሞ ወይም ደግሞ የመንግስት ኃይል ግን እነሱም ካውንተር የሚያደርጉበት መሳሪያ ያስፈልጋቸዋል አሁን ብዙ ጊዜ መድፍ ተተኮሰ ምን ተባለ የሚባለው ነገር በ20 እና ከዛ በላይ ኪሎ ሜትር ላይ ሆኖ በመድፍ የሚተኩስብን ኃይል ካውንተር የምታደርገው ርቀት ድረስ በሚሄድ ሌላ መድፍ ወይም ሌላ መሳሪያ ነው ርቀቱ ያንተ መሳሪያ 2 ኪሎ ሜትር ከሆነ ያ በ10 እና በ20 ኪሎ ሜትር ሆኖ እንደፈለገ ይመታል ማለት ነው ካውንተር አታረጋው በዛ መሳሪያ መካይነት ቦታህን ባለበት እንዳትቆይ ሊያደርግ ይችላል ይሁን እግረኛ ጦር ሳይደርስ ማለት ነው ስለዚህ የተኩስ ኃይል መበለጥ ስለሚያመጣ ይሄን እንግዲህ በስትራቴጂክ ቪክቶሪ ላይ ምናልባት አሁን በታክቲካል ቪክቶሪ ያገኙትን መሳሪያ እንደሚያገኙት ሁሉ ያንንም የሚያገኙበት ሂደት ሊኖር ይችላል ወይም ደግሞ በዚሁ መሳሪያ ብዙ ለውጥ ሊያሳዩ ይችላሉ ግን የሚጎርላቸው ነገር ይሄ ነው ሌላ እንግዲህ የሜካናይዝድ ትጥቅ የተባለው የሜካናይዝድ ትጥቅ የሜካናይዝድ ኃይል ሲመጣብህ በሜካናይዝድ ኃይል መመከት አለብህ በወያኔ ዘመን አስታውሳለሁ እኛ ሜካናይዝድ ብርጌድ ሜካናይዝድ ክፍለ ጦር ድረስ ነበረን እነሱ ከፍተኛ ሜካናይዝድ ኃይል ያዘን ያሉት በሽሬ ውጊያ አንድ ሜካናይዝድ ክፍለ ጦር አሰልጥነናል የሚል መግለጫ ሲሰጡ አይቻለሁ ግን ሜካናይዝድ ክፍለ ጦር ማለት እንደዛ አይደለም አንድ 8 ታንኮች የሚሆኑ የሻቢያ ታንኮች እንደሆኑ ነው አሁን የምናውቀው እነሱን አደራይተው ነው እንግዲህ ሽሬን ማጥቃት ላይ ከዛም በኋላ አዲስ አበባ እስከሚገቡ ድረስ ምናልባት አንድ ሻምበል ታንክ ሊኖራቸው ይችላል ወይም አንድ ሻለቃ ከበዛም አይመስለኝም እሱ እና ግን ሜካናይዝድ ክፍለ ጦር ያለው ኃይልን ለመገዳደር እነዛ ታንኮች በሽምቅ ተዋጊ ደረጃ ቀላል አይደሉም እና እንደዛ አይነት የሜካናይዝድ ትጥቅ ይጎላዋል ሌላ እንግዲህ የፋኖ ኃይል ምናልባት በቀጥታ ወታደራዊ እርዳታ በሀገር አቅም ደረጃ የሚያገኝ ስለማይመስል የተተኳሽ ጥረት በዚህ ችግር ሊኖርበት ይችላል ብዙ ውጊያዎች አድርጎ አንድ ቀን ውጊያ ተደርጎ ማታ ላይ ሪሰፕላይ መድረስ አለበት ጥይት ማለት ነው ጥይት ከነፍስ ወከፍ ውጊያ መሳሪያ ጀምሮ ሪዘርቭ ነው መጋዘን ውስጥ ካለ 4 መጋዘን ይያዛል ብዙ ጊዜ ወደ 120 ጥይት ከዛ ወደ
ሁለት ዙር የሚሆን ደግሞ እንደዚህ በሻንጣ ውስጥ በብትን ትይዛለህ ያንን ይዘህ ስትዋጋ ከዋልክ ምናልባት አራት መጋዘን ውስጥ ከመግባት በፊት ያ ሪዘርቭ ጥይት ሊተካልህ ይገባል አለበለዚያ ጥይት ወታደር ጨረሰ ማለት በቃ አሳ ውሃ አጣ ማለት ነው እና ስለዚህ ያ እንግዲህ የተተኳሽ ችግር እንደ ደካማ ጎን ሊታይ ይችላል ብዙ ውጊያዎችን ረጅም ውጊያዎችን ያረጋሉ በዚህም ግን ይሄ በአገር ደረጃ በአገር አቅም ደረጃ እስካልታገስክ ድረስ በመትማርከው እና ከጠላት ከምትለው በመታገኘው ብቻ ረጃጅም ውጊያዎችን ለማካሄድ አስቸጋሪ ሊሆን ይችላል ሌላውና የመጨረሻው እንደ ደካማ ጎን የሚታየው ፋኖ የመከላከል ውጊያ ልምድን ገና አላዳበረም ማዳበር አለበት ለምንድነው ይሄን ምለው መከላከል ውጊያ ራሱን ከማጥቃት ውጊያ ራሱን የቻለ ውስብስብነት ያለውና ከፍተኛ ልምድ የሚጠይቅ ጠንካራ አመራር የሚጠይቅ ትልቅ ዝግጅት የሚጠይቅ ስለሆነ ለምሳሌ ፋኖ አንድ ከተማ ይዞ ያንን ለመከላከል የሚያስችል መከላከያ መስርቶ መከላከያ ውጊያ ካደረገ በዛ ብዙ ልምድ ያስፈልገዋል ቀደም እንዳልኩት እነዛ መሳሪያዎችም ካውንተር ሊያደርግበት የሚችል ከርቀት እንዳይደበደብ የሚያደርግ የመከላከል ውጊያ አቅምን ማዳበር አለበት በልምድም እንዲሁ ማዳበር አለበት ይሄ እንደ ደካማ ጎኑ ሊቆጠር ይችላል ይሄን ነው እንግዲህ ለማለት የምችለው ትንሽ ስዕል ለመስጠት ለአድማጮችና ተመልካቾች በተለይም ደግሞ ለሲቪሊያንስ መሳይ በጣም ጥሩ መረጃና ትንታኔን ያገኘነው በእውነት ለመናገር ፋኖችም ከዚህ አንፃር ያው ወታደራዊ መሪዎቻቸው የነንም እንደ አንድ ግባት ይወስዱታል ብለን እንጠብቃለን እንደው ሻለቃ ማሞ ይሄ ወዴት ሊያመራ ይችላል እንግዲህ ይሄ የርስ በርስ ጦርነት እንበለው የተካሄደ ያለው ወዴት ሊያመራ ይችላል ወዴት ይሄዳል የት ይደርሳል የሚለው እንደው ባጭሩ ማስቀመጥ ከተቻለ በኔ ግምገማ ይሄ ውጊያ አሁን የፋኖ ነው ማወራው በፋኖና በኢትዮጵያ መከላከያ ሰራዊት መካከል የሚካሄደው ውጊያ እያደገና እየጠነከረ እንጂ የኮሰመነ ሄዶ የሚከስም የሚጠፋ ነው ብሎ ማሰብ በኔ እምነት የለየለት ቅዠት ነው ቀደም እንዳልኩት በዚህ ደረጃ የደረሰን ትጥቅ ትግል እናጠፋዋለን ቀርቶ እናከስመዋለን ማለትም ወይም እናዳክመዋለን እንኳን የሚባለው መልክት እስካሁን አይታይምና ይሄ ከዚህ ቅዠት መውጣት አለበት በተለይ በዚህ መፍትሄ ሰጪ አካሉ ሌላው እየተካሄደ ያለው ደግሞ መታሰብ መታወቅ ያለበት የሀገሪቱ 70% ያሉን ቁጥር ካለው አብዛኛው ህዝብ ጋር ነው የኦሮሚያ ክልልና የአማራ ክልል ሲደመር ወደ 70% የሚጠጋ የህዝብ ብዛት ያለበት ነውና በጦርነት ኮላተራል ዳሜጅ የሚባል አለ በተባራሪ ጥይት እሱ አለ ከዛ ባለፈ በበቀል ሊሆን ይችላል በስርዓት አልበኛ ወታደር ሊሆን ይችላል ስለዚህ በሰው ላይ እየደረሰ ያለው ጉዳት ግፉ ሞልቶ እየፈሰሰ ነው አሁን እንደምንሰማው ኮላተራል ዳሜጅም ቢሆን ማንም ህዝብ አገር ላይ የተነሳ የፖለቲካ ጥያቄ ጋር በሚደረግ እርስ በርስ ውጊያ ተባራሪ ጥይት ያለቁ ለኑር የሚል የለም ኢንተርናሽናል ወይም ሌላ የውጭ ወራሪ ኃይል መጥቶ ቢሆን የተጎዳም አገሩን ነፃነቱን ለማጠበቅ ሊቀበል የሚችል ይሆናል በተወሰነ ደረጃ ግን አሁን ከኮላተራል ዳሜጅ ያለፈ ስርዓት አልበኝነት በሰላማዊ ሰው ላይ የሚደርሰው ጉዳት ግፉ ሞልቶ ፈጽሷልና ይሄ ደግሞ የወታደርን በህዝብ መጠላትና መወገዝ በጠላትነት መታየት ያመጣል እንደም እንዳልኩት ወታደር ያለ ህዝብ ከባህር ይወጣ አሳ ማለት ነውና ይሄ በሁሉንም ሊያሳስብ ይገባል እዚህ ላይ እኔ ምለው መሾምም መሸለምም መከበርና መኖርም ሁሉ በሀገር ሲሆን ነው ሀገር ማለት ደግሞ ህዝብ ነው
ህዝብ ከሌለ ሀገርም የለም ወታደርም ህዝብ ከሌለው ሀገር አይኖረው ሀገር ብቻውን ማለት እኮ ግዑዝ ነው ሀገር እኮ ግዑዝ ናት ተሸክማ ብቻውን አታኖርም ህዝብ ከሌለ ዛሬ ለስልጣኑ ሲል በራሱ ድክመትና በተለያየ ዘረኝነትና ጠባብነት በመጣው እርስ በርስ ጦርነት የሚያዘምተው መንግስት ሀገር ወይም ህዝብ ሆኖ ለዘላለም አይኖርም መንግስት አንድ ቀን ሳይታወቅ እንደ በጋጉ ምልም ብሎ ካጠገብ ሊጠፋ ይችላል ይሄንን እኛ በአይናችን አይተነዋል አልፈንበታልና መጨረሻ ላይ ይሄ ሰራዊት ደሞዝን የሚከፍለው ቁስሉን የሚያክመው የጎደለ አካሉን የሚያስታምመው የሚጦረው ሀገርና ህዝብ ነው ሁለቱ ነው እና ሲያረጅ አክብሮ የሚጦረው ይሄ ህዝብ ነው የቺ ሀገር ነችና የህዝብ ጠላት ተደርጎ እንዲታይ የሚያደርገውን መንግስታዊ ስርዓት ወይም ስርዓት አልበኝነት ችግር እንደዚህ ከማባባስ ይልቅ ፖለቲካዊና ፍትሃዊ መፍትሄ እንዲሰጥ ራሱ ወታደሩ ጭምር ለዚህ መታገልና ለዚህ ቆሞ መከራከር ወይም ይሄን ሁኔታ መለወጥ መቻል አለበትና ይሄንን ማጋራት ፈልጋለሁ ሻለቃ ማሞ ምናልባት ጥያቄዎቹ በአብዛኞቹ የተመለሱልኝ እንደሆኑ ነው ማምነው እንግዲህ የቀረም ካለ በቅርብ ተገናኝተን የምንወያይ እንደሚሆን ተስፋ አደርጋለሁ በቂ ግንዛቤ አግኝተናል ስለ ወቅቱ የኢትዮጵያ ሁኔታም በተለያዩ በኩል ተሰልፈው በአሁን ሰዓት በውጊያዎች ውስጥ የሚገኙ ኃይሎችን ቁመናን በተመለከተ ደካማና ጠንካራ ጎናቸውንም ያየንበት ስለሆነ በእውነቱ በተመልካቾች ስም ከልብ ነው ማመሰግነው ሻለቃ ማሞ ለማ የቀድሞ ሰራዊት ከፍተኛ መኮንን እንደዚሁም የወታደራዊ ጉዳዮች ተንታኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ እኔም በጣም አመሰግናለሁ መሳይ